ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙልሂጃን 10 ቀናት የሚወዳደር የለም። አላህ ዘንድ እጅግ ተቀባይ ተወዳጅ የሆኑበት ቀናት ስራ የለም ከነዚህ 10 ቀናት የበለጡ። ያለፈውን የአንድ ዓመት ወንጀልና የወደፊት የአንድ ዓመት ወንጀል ያስመራል። አላሁ አክበር። ሐጀር ሲናገሩ እነዚህ 10 ቀናት ኡማሃቱል ዒባዳ የኢባዳ እናቶች የተባሉት በአጠቃላይ አንደኛ አላህ ባሪያዎቹ ከጀሃነም እሳት ሁር የሚልበት ቀን እነዚህ ቀን ናቸው። አዎ አላህ ዲኑን ሙሉ ያደረገበት ቀን በዙልሂጃ 10 ቀናት ውስጥ አንደኛው ቀን ላይ ዲኑ ሙሉ ነው፣ ጉድለት የለውም፣ ሚቀነስ ሚጨመር የለውም። ለተኸዝና ዛሊከ ልየውመ ዒደን እችን ቀን ዒድ አድርገን እንይዛት ነበር አላቸው ለዑመር። ወለያሊል ዐሽር በ10ቱ ሌሊቶች አለ ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው። አረፍቱከ አረፍቱኪ አወኩሽ አወኩ የተባባሉበት የሚደረጉ ዱዓ ሙስተጃብ የሆነበት ቀን ነው ተባለ የውም አረፋ። ስለዚህ 10 ቀናት እንዴት ነው እስቲ ፕሮግራም ማውጣት መስራት? ለምን ከተባለ በእነዚህ 10 ቀናት ትልቁ ቀን አለ። አንዱ ምን የውም አረፋ። አረፋ ላይ ላሉ ሰዎች ለአላህ ይፎክራል። አህለ ሰማኢ ሰማይ ውስጥ ካሉት መላእክት ብቻ ነው። ከአላህ ውጭ ሊያድን የሚችል ማንም የለም። ሊዳን የሚቻለው በአላህ ሲታመን ብቻ ነው። በዚያው አጋጣሚ ኡድሂያ የምታርዱ ወንድሞች እህቶች፣ አቅም አላህ የለገሳችሁ የቲሞችን አስታውሱ። ጸጉሩንም ጥፍሩንም ከመቁረጥ ይቆጠባሉ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም እዝነት ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። አርሐሙ ራሒሚን የሆነው ጌታ የአዛኞች ሁሉ አዛኝ ሩህሩህ የሆነው ጌታ እኛ የምንጠቀምበትን እድለኞች የምንሆንበትን አጋጣሚዎችን የምናገኝበትን ነገር በየጊዜው ያመጣልናል። በአንድ ሐዲስ فقد روى الإمام الطبراني من حديث محمد بن مسلمة الأنصاري رضي الله عنه قال رسول الله صلى الله عليه وسلم إن لربكم في أيام دهركم نفحات الله كجيتاتشو كناتوش ويم كزمنو لأن أنتكو يستاتشو ستوتا يسو ستوتا وچالو فتعرضوا لها للصوام تزجاجولات لعله أن يصيبكم نفحة منها ከሱ ከሚሰጣችሁ ስጦታ እናንተን ሊያገኛችሁ ይችላል። ፈላ ተሽቀውነ ባዕዳሃ አበደን ከሷ በኋላ መቼም እድለ ቢስ አትሆኑም ይላል። አላህ እድሎችን ያመጣል። ረመዳንን አመጣ። ረመዳን የተጠቀመ ተጠቀመ፣ የተበላሸበት ተበላሸ። ተውባ የምናደርግበትንም ሀያታችንን አርዝሞ እድል ነው፣ ስጦታ ነው። ተውባ እንድታደርግ ሀያትን ማምጣቱ እድል ነው፣ መጠቀም ነው። አሁን ደግሞ በዱንያ ላይ አፍደሉ አያሚ ዱንያ በዱንያ ላይ እጅግ በላጭ የሆኑ ቀናቶችን ደግሞ አላህ አመጣለን። የዛሬው ርዕሳችን አላህ ዲኑን ሙሉ ያደረገበት ቀን በሚል ርዕስ ቆይታ እናደርጋለን። አዎ አላህ ዲኑን ሙሉ ያደረገበት ቀን በዙልሂጃ 10 ቀናት ውስጥ አንደኛው ቀን ላይ ይሄ ለነቢዩ ዓለይሂ ሰላቱ ወሰላም ኡማ ትልቅ ብስራት ነው። ዲኑ ሙሉ ነው፣ ጉድለት የለውም፣ ሚቀነስ ሚጨመር የለውም፣ ሙሉ ነው፣ የተሟላ ነው። ማንዋሉን አላህ አሟልቶ ለኛ መስጠቱ ከኒዕማዎች ሁሉ ወላሂ ትልቁ ኒዕማ ነው። የጎደለ ቢኖርስ እንዴት ነው የምንሆነው? አላህ ግን ሙሉ አደረገው። በየትኛው ቀን? በእነዚህ 10 ቀናት ውስጥ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ ቀን አነ ረጁለ ሚነል የሁድ ከየሁድ አንድ ሰው መጣና ቃለ ለሁ ለሱ አለው ያ አሚረል ሙእሚኒን አንቱ የምእመናን መሪ ሆይ አየቱን ፊ ኪታቢኩም ተቅረኡነሃ በእናንተ መጽሐፍት እኮ
አንድች አያለች የምታነቧት ለው አለይና ማዕሸረ اليهود ነዘለት በእኛ በይሁዶች ጭፍራ ቡድን ስብስብ ብትወርድ ኖሮ እቺ አንቀጽ እኛን አስመልክታ ለተኸዝና ذلك اليوم عيدا እቺን ቀን ዒድ አድርገን እንይዛት ነበር አላቸው ለዑመር ቃል ዑመር ማሉ አዩ አየትን የትኛዋ አንቀጽ ናት ቃል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا زاري ሃይማኖታችሁን ለናንተ ሙሉ አድርጌዋለሁ የተሟላ አድርጌዋለሁ ሐላል ሐራሙ አህካም ግጋቱን ሁሉን ነገር የተሟላ አድርጌያለሁ እንደዚሁም ጸጋዬንም በእናንተ ፈጽሜያለሁ አሟልቻለሁ ሰጥቻለሁ ورضيت لكم الإسلام دينا ከሃይማኖት በኩል እስልምናን ወድጄላችኋለሁ መርጬላችኋለሁ የምትለዋ የቁርአን አንቀጽ በእኛ ይሁዶች ላይ ብትወርድ ኖሮ ለተኸዝና ذلك اليوم عيدا እቺን ቀን ዒድ አድርገን እንይዛት ነበር قال عمر رضي الله عنه طلق الصحابة عمر الفاروق من قالوا قد عرفنا برقت موقنال ذلك اليوم يهنن كان والمكان بوتاونم الذي نزلت فيه على النبي صلى الله عليه وسلم بنبي عليه الصلاة والسلام يوردج وهو الساتشو رسول عليه الصلاة والسلام قائم بعرفة عرفة ليكمو يوم جمعة يجمعة كالنبرة زتنينيو يزول هجا كانوا جمعة نبر عرفة مبالو زتنينيو كانوا حجة الوداع የመሰናበቻ ሐጅ ሲያደርጉ ሊሞቱ 81 ቀናት ሲቀራቸው ማለት ነው የወረደች የቁርአን አንቀጽ ናት አልየውመ አክመልቱ ለኩም ዛሬ ለናንተ ሙልቼላችኋለሁ ዲነኩም ሃይማኖታችሁን ጉድለት የሚባል ነገር የለውም ሙሉ ነው አልহামዱሊላህ እስቲ በሉ አው ሙሉ ነው ምንም የጎደለ የለማ የዚህ ዲን ጠባቂው አላህ ነው إنا نحن نزلنا الذكر وإنا له لحافظون إن يهنن ذكر بلو يتقص قرآن يا وردنو إنيانا إن يوت أباكينا على الله ما نم لبرزو لكلسو لجمربت لكنسبت يما يجل با الله تبقى وستعلا يا الله قال له توراة إنجيل لنبياتوش وردو هلافينة لعلماء تشاتو تسطو يا يهودوش أهل الكتاب علماء ሚፈልጉትን ጨመሩ ሚፈልጉትን ቀነሱ ከሚስማማቸው ከስሜታቸው ጋር ሄደውን አደረጉ فويل للذين يكتبون بأيديهم ثم يقولون هذا من عند الله ወዮላቸው ለነዛ በእጆቻቸው ለሚከቱ የሚጽፉ ከዛም ደግሞ ይሄ ከአላህ ዘንድ ነው ለሚሉት ወዮላቸው አለ አላህ ይሄ እስላምን ግን ቁርአንን ግን والله ማንም ሊበርዘው አይችልም ቃል ኪዳኑን ኃላፊነቱን የወሰደው ማን ነው አላህ ነው ታዳ አላህ ሙሉ ያደረገው ዲን አላህ ሙሉ አድርጎ የሰጠን መመሪያ ቁርአን የነብዩ አለይሂ ሰላቱ ወሰላም አስተምሮ እስላም ሐዲስ ታዳ እንደፈለግንኛ ልንሆንበት ማን ነው ፍቃድ የሰጠን እንደ ምሳሌ አላህ በቁርአን ላይ ያስቀመጣቸው እያንዳንዱትን ስለ ሲፋቶቹ ስለ ባህሪያቶቹ ሊሆን ይችላል ማንንም ሊቀለብስ ሊቀይር አይችልም ለምን ሊቀየር ቢችል ኖሮ እንዲህ ነው ቢባል ኖሮ ያን ቀን ይሆን ነበር ግን በቃ ሙሉ ነው የተሟላ ነው አይ ጉድለት አለው እዚች ጋር አስተካክል ብሎ ካለ ምን ይያለ ነው በቁርአን ላይ ይላሉ ዑለማዎች አንድ እቺ ጋር ጉድለት አላት መጨመር አለባት ሚል ካለ ይከፍራል ይሄ መቀነስ አለበት ካለ ይከፍራል ማን ነው ዲኑን የሞላው አላህ ነው ለምሳሌ አላህ ቁርአን ላይ ግልጽ በሆነ በአረብኛ ቋንቋ الرحمن على العرش استوى لا ما انفقد اللي استولى للتلانته ما انفقار سته نبي يالالوت أردتم خليفة وجلالوت تعبيو جلالوت كارتم مذهبهم يالتنبب يالمتا ما انسلتان سته الله مولا درقون دي أنت لتكلبسو أنت لتكيرو ስሜትን እንደፈለግ ፍልስፍና የፍልስፍና ሰዎች አይ እነሱ የሚረዱት ነገር ባጠቃላይ በሰውኛ ስለሆነ ይሄንን ለአላህ ከሰጠነው ከሰው ጋር መሳሰል ነው ማን አመሳሰላለ ተምሲሉስ ማንግባለ ተዓጢሉስ ማንግባለ ተሕሪፉስ ማንግባለ አላህ ለራሱ ባጸደቀው ነገር ታጸድቃለህ
ለራሱ በወሰፈው ነገር ተወስፋለህ። ነብዩ ሰለላሁ ዐለይሂ ወሰለም የአላህ ባህሪን እንዲህ ነው ብለው በነገሩን ትቀበላለህ። ከነብዩ በላይ ማን አለ? ዛሬ አይን አላህ ማለት ብሎ መለወጥ አይቻልም መጠየቅ ይላል አንዳንዱ። አይን አላህ አላህ የት ነው ብሎ መጠየቅ አይቻልም ይላል። አይን አላህ ብለው እኮ መጀመሪያ የጠየቁት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ታዲያ ረሱል ልታከፍር ነው? ረሱል ላይ ምን ሁጃ ልታቆም ነው? አይን አላህ ብለው ያችን ጃሪያ ያችን ሴት የአንድ ሰው አገልጋይ ነበረች። ፍየል ስታስበላበት በተኩላ በጣም ቀጠቀጣት። ከዛ ጨንቆት መጥቶ ነብዩን ጠየቃቸው። ምን ላድርጋ እስቲ ይዛትና አሉ። አይን አላህ አሏት ነብዩ ሰለላሁ ዐለይሂ ወሰለም። አላህ የት ነው አሏት። ፊሰማ ሰማይ ነው። ሰማ የሚለው ከበላይ ማለት ነው። አነ መን እኔስ ማን ነኝ? አንተ ረሱሉላህ አንተ የአላህ መልእክተኛ ነህ። አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ አማኝ ናት አሉ። ይህን ሐዲስ ኢማም ሙስሊም የዘገቡት ነው። ይህንን ነገር ለማድበስበስ አንዳንዱ ይሄ ታማኝ ሰሃቦች ያወሩት በትክክለኛ ሰንሰለቱ ጠብቆ የመጣ ከኛ ስሜት ከኛ አቅል ጋር ካልሄደ አንቀበልም የሚሉ ሰዎች አሉ። አላህ ይጠብቀን። ቁርአንን በመጣበት ሐዲስን በመጣበት ስለዚህ ዲን የሞላበት ቀን ነው። አልሐምዱሊላህ የወደደልንም የመረጠልን ዲን አላህ ምንድን ነው? እስልምና ነው። ወረዲቱ ለኩሙል ኢስላመ ዲና። አዎ እስልምና መርጦላቸዋል። ኢነ ዲነ ዒንደላሂል ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረል ኢስላመ ዲና ከእስልምና ውጭ ሌላን ሃይማኖት የሚፈልጋለ ካለ እሱን አንቀበለውም። በመጨረሻውም ዓለም ከከሳሪዎች ይሆናል አለ አላህ። ከኢስላም ውጭ የለም። የነቢያቶች በአጠቃላይ ዲን ነው፣ መመሪያ ነው። አላህ የሰጠን የወደደው እውቅና የተሰጠው ዲን ኢስላም ነው። በኢስላም መኖር ወላሂ ኒዕማ ነው። ስንኖር ግን በመመሪያው እንኖር። በፍላጎቴ በስሜቴ አይ አንድ ነገር ልጨምር ልቀንስ የለም። በቃ ሙሉ ነው ከተባለ አዳዲስ ፈጠራ ቢድዓ ላመጣበት እንደፈለኩ ላጨማለቀው አልችልም። ለምን? መመሪያ ነው፣ ማንዋል ነው። በጣም የሚያጅበው ዲን ላይ ሲሆን ነው ሰው ልጅ የሚጫወተው። የሆነ ፍሪጅ ገዝቶ የሆነ ቴሌቪዥን ነገር ገዝቶ ኤሌክትሪክ ዕቃ ነገር ገዝቶ ማንዋል ተሰጥቶት በዚህ ማንዋል መሰረት ነው የምትጠቀመው ቢባል ባያቅ እንኳን አዋቂዎችን ጠይቀው እንዴት ነው ይላል። ምን እንዳይበላሽበት እንዳይቃጠልበት የሆነ ነገር እንዳይልበት ለዱንያው ጉዳይ ለሚጠቃቀማቸው ነገሮች ይጠነቀቃል የሰው ልጅ። የአላህ ዲን ላይ ግን ትጫወታለህ ቢላህ ላይ እንዴት ተብሎ። ስለዚህ ዲን ሙሉ የሆነበት ነው። ታዲያ እነዚህ ፊት ለፊታችን ያሉት 10 የዙል ሂጃ ቀናቶች ምን አይነት ደረጃ አላቸው? አን ኢብኑ አባስ ረዲየላሁ ዐንሁማ قال رسول الله صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام يعني أيام الأشر كأنات يلم ملكام سرا الله زند እጅግ ተቀባይ ተወዳጅ የሆኑበት ቀናት ስራ የለም ከነዚህ 10 ቀናት የበለጡ ብሎ ሲናገሩ قال يا رسول الله ولا الجهاد في سبيل الله جهاد في سبيل الله ቢሆን ከነዚህ 10 ቀናት ውጪ እንኳን ጂሃድ ፊ ሰቢልላህን ጭምር ይበልጣሉ ማለት ነው። እነዚህ 10 ቀናት የሚሰሩ ልብ በሉ። ጂሃድ ፊ ሰቢልላህ በእነዚህ ቀናት በእነዚህ ቀን ከሆነማ ትልቅ ነው ማለት ነው። ግን ከነዚህ ቀን ውጪ ማለት ነው ጂሃድ ፊ ሰቢልላህ አንድ ሰው ቢወጣ እነዚህ 10 ቀናቶች የሚሰሩ ስራ ይበልጡታል ከዚህ እንኳን ሲሉ قال ولا الجهاد في سبيل الله أو جهاد في سبيل الله ቢሆንም إلا رجل አንድ ሰው ሲቀል خرج بنفسه وماله بالله من قال للسوا ገንዘቡንም ነፍሱንም ይዞ ወጥቶ فلم يرجع من ذلك بشيء በአንዳቸውም ያልተመለሰ رواه البخاري ነፍሱም ገንዘቡም እዛ ይቀር ከሆነ ይህ ሰው በላጭ ነው። ከዛ ውጭ ግን أفضل أيام الدنيا ከዱንያ እጅግ በላጭ ቀናት የሆኑት እነማን ናቸው? እነዚህ ቀናቶች ናቸው። አላህ የማለባቸው ቀናቶች ናቸው። ወልፈጅሪ ወለያሊ አሽር አለ። በንጋት እምላለሁ አለ አላህ። በፈለገው መማል ይችላል። ወለያሊ አሽር በ10ቱ ሌሊቶች አለ። አዎ አላህ መማል ይችላል በፈለገው። ወለይሊ ወቲኒ ወዱሃ ወልአስር እያለ አላህ መማል ይችላል፣ መብቱ ነው። የሰው ልጅ ግን ከአላህ ውጭ በማንም መማል አይችልም። መን ሓለፈ ቢገይሪላህ ፈቀድ አሽረክ ከአላህ ውጭ በአላህ አካል የማለ በእርግጥም አጋራ። አው መማል አይችልም። መማል ካለበት በአላህ ይማል፣ አለዛም ዝም ይበል። ወላሂ ወቢላሂ ብለህ እንጂ እናቴ ትሙት ከእናቴ ስጋ ይነጥለኝ ነቢያችን
በሾዎቹን ምናምን በዘመኑ ስትመጣ ደግሞ የዘመኑ ፋሽን ከፊትሽ ድፋኝ ይላል። የሆነ ሴት ይቀጥርና ወይ ትቀጥርና በከፊትሽ ድፋኝ በሳት መጥቻለሁ ይላል። አይፈቀድም። አላህ ቢደፋስ ምን ልትሆን? ስለዚህ አንድ ሰው ከማለ በማን ነው የሚለው? በአላህ ነው። አላህስ መብቱ ነው። አላህ ምሎ የሚናገርባቸው ነገሮች ግን ከባዶች ናቸው። ወልፈጅሪ ወለያሊ ልዓሽር ወለያሊ ልዓሽር የተባሉት አልሙራዱ ቢሃ ዓሽሩ ዙልሂጃ እዚች ጋር የዙልሂጃ 10 ቀናቶች ናቸው አሉ። የዙልሂጃ 10 ቀናቶች ናቸው። ከማ ቃለሁ ኢብኑ አባስ ወብኑ ዙበይር ወሙጃሂዱን ወገይሩ ዋሒድን ሚነ ሰለፊ ወልኸለፍ። ኢብኑ አባስ፣ ኢብኑ ዙበይር፣ ሙጃሂድ እነዚህ የተፍሲር ሊቃውንቶች ናቸው። መሪያቸው ኢብኑ አባስ ነው። ቱርጅማኑል ቁርአን ተብሎ የሚታወቁት ሰሐቢዩ የነቢዩ አጎት ልጅ አብዱላህ ኢብኑ አባስ ወለያሊ ልዓሽር የተባሉት የዙልሂጃ 10 ቀናቶች ናቸው። ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙልሂጃን 10 ቀናት የሚወዳደር የለም። ከሌሊት ከሆነ ግን የመጨረሻው የረመዳን 10ቱ ሌሊቶች ይበልጣሉ፣ ለይለቱል ቀድር ስላለባት። በእነዚህስ የውሙ ተርዊያ አለ፣ የውሙ አረፋ አለ፣ የውሙል አድሃ ኢደል አድሃ፣ የውሙ ነህር አለ። ስለዚህ በላጭ ቀን ናቸው። በእነዚህ 10 ቀናቶች የሚሰሩ ስራ እጅጉን በጣም ተወዳጅ ትልቅ ቦታ ያለባቸው ናቸው። ስለዚህ እኛ ጋር ምን ይጠበቃል ከተባለ በእነዚህ 10 ቀናት ራሳችንን አስተካክለን እናምጣ። ዝም ብለን ልንቀበለው ተውባ እናድርግ፣ እስትግፋር እናድርግ፣ ንጹህ እንሁን፣ ከአላህ ጋር ግንኙነት እናሳምር። ሰላት ላይ የፎረፉን ከሆነ የሰላቱን ሁኔታ አስተካክል። ከመስጊድ ርቀህ ከሆነ ወደ መስጊድ ተመለስ። የሰው ሐቅ ነክ ከሆነ መልስ። ቤተሰቦች የተኮራረፉ ካላችሁ ባልና ሚስቶች 10 ቀናት ውድ ቀናቶች የመጡ ናቸው። በደስታ ዒዱ እየመጣ ነው። በደስታ ለማሳለፍ ከአሁኑ ቀልባችሁን ክፈቱታ፣ ንጹህ አድርጉታ፣ አውፍ ተባባሏ። ቤተሰብ በቤተሰብ መካከል ኩርፊያ እንዳይኖር፣ በጓደኛ መካከል ኩፍሪያ እንዳይኖር፣ በወንድማማቾች ነገር ኩፍሪያ እንዳይኖር፣ መኮራረፍ እንዳይኖር ልባችንን ንጹህ አድርገን እነዚህን 10 ቀናት እንጠቀምበት። 10 ቀናት ናቸው፣ ይመጣሉ ይሄዳሉ። ኢብኑ ሐጀር ሲናገሩ እነዚህ 10 ቀናት ኡማሃቱል ዒባዳ የኢባዳ እናቶች የተባሉት በአጠቃላይ የተሰባሰቡበት ቀን ነው። ሰላት አለ፣ ሰደቃ አለ፣ ጾም አለ፣ ሐጅ አለ። ሐጅ ከነዚህ ቀናቶች ውስጥ የለም። 8ኛው ቀን አለ የሚጀምረው የሐጅ ስራ 8ኛ ቀን ይጀምራል። 12 ወይ 13ኛ ቀን ያልቃል። ስለዚህ ሁሉንም ዒባዳ ሰብስቦ የያዙ ቀናቶች ናቸው አሉ የሚባሉ የዒባዳ አይነቶች። ከነዚህ 10 ቀናቶች እንደዚህ አይሰባሰቡ። ስለዚህ ይህን 10 ቀናት እንዴት ነው እስቲ ፕሮግራም ማውጣት መስራት? ለምን ከተባለ በእነዚህ 10 ቀናት ትልቁ ቀን አለ። አንዱ ምን? የውሙ አረፋ። የአረፋ ቀን ማለት ልዩ ቀን ነው። አረፋ የሚለው ስያሜውን ዑለማዎች የተለያየ ስያሜ ሰጥተውታል። ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው። አረፍቱከ አረፍቱኪ፣ አወኩሽ አወኩ የተባባሉበት፣ ወይም ደግሞ ጅብሪል ዓለይሂ ሰላም ኢብራሂምን ዓለይሂ ሰላም የሐጅ የዑምራውን በለው የሐጅ ስነ ስርዓቶችን ሲያስተምራቸው አረፍተ ሲላቸው አረፍቱ አው አወኩኝ በዚህ ተሰየመች ይላሉ ዑለማዎቹ። ይህ ቀን ልዩ ቀን ነው። ለምንድን ነው ልዩ ቀን ከተባለ አንደኛ አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን እነዚህ ቀን ናቸው። ሁር የሚልበት ቀን እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ሲናገሩ ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላህ ፊህ ዐብደን ሚነ ናሪ ሚን የውሚ አረፋ። ምንም ቀን የለም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን እንደ አረፋ ቀን የለም አሉ። ያ አላህ ከጀሃነም እሳት ሁር የሚባልበት ነፃ የሚባልበት እንደ አረፋ ቀን የለም። ከጀሃነም እሳት እንግዲህ በየረመዳን ሌሊቱ አለ ተብሏል አይደል? አላህ ሁር የሚላቸው ግን እንደ አረፋ ቀን በብዛት ሁር የሚባልበት ቀን የለም። እንደ አረፋ ቀን ተብሏል። የአረፋ ቀን በጣም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነው። ደረጃዋ አረፋ ላይ የቆሙ አላህ ይወፍቃል እኛንም አሚን በለዋል። ሐጅ የሄዱትም ወንድም እህቶቻችን ሐጃቸውን አላህ በሰላም ተቀብሏቸው በሰላም ለሀገራቸው የሚበቁ አላህ ያርጋቸው። እዛ ቦታ ላይ የቆሙትን ደግሞ አላህ ይፎክርባቸዋል በመላእክቶች። ኢነላሃ ዩባሂ ቢአህሊ አረፋት፣ አረፋ ላይ ላሉ ሰዎች ላይ አላህ ይፎክራል። አህለ ሰማኢ ሰማይ ውስጥ ካሉት መላእክት ዘንድ ይፎክርባቸዋል ለመላእክቶች። ፈየቁል
فيقول لهم انظروا إلى عبادي ودباريوቼ ተመልከቱ جاءوني شعثا غبرا አቧራ የለበሱ ጸንጎራቸው የተንጨባረረ የተጎሳቆለው ነው من كل فج عميق ማለት ነው ከተለያዩ አቅጣጫ እንዴት እንፈልገው ከኔ ጋር ግንኙነታቸውን ለማሳመር ትእዛዜን ለመፈጸም እንዴት እንደመጡ ተመልከቱ ይላቸዋል አላህ ይፎክርባቸዋል ደረጃዋ ትልቅ አደረገው يوم عرفة ዱዓው እጅጉን በላጭ አለው የሚደረጉ ዱዓ ሙስተጃብ የሆነበት ቀን ነው ተባለ يوم عرفة نبي صلى الله عليه وسلم عن عمرو بن شعيب عن أبيه عن جده أن النبي صلى الله عليه وسلم قال خير الدعاء دعاء يوم عرفة كدعاء تشلو بلاج دعاء يوم عرفة مدرك دعاء نوع وخير ما قلت أنا والنبيون من قبلي خير نجر كتبالي يتشال مبال نجر دمو أنيم كنيبة في تنبروا نبياتوت يالوت نجر بنور لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير يا الله ብቸኛ ተመላኪነት የሚያነክስ ይሄ ዚክር የዛኔ መብዛት አለበት ነው لا إله إلا الله ከአላህ በስተቀር በእውነት የሚመለክ አምላክ የለም وحده ብቻውን ነው ብቸኛ ተመላኪ ነው لا شريك له ለሱ አጋር የለውም له الملك ንግስናም ለሱ ነው وله الحمد ምስጋናም ለሱ ነው وهو على كل شيء قدير እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው ይሄን ስናገር ብዙ ጊዜ ነግራችሁ ከሆነ አላቅም ሾጀሌ መስጊድ የአንድነቱ ሜዳ ሚለረስ አዘጋጁና ወንድሞች ጋበዙኝ ስለ አረፋ ነው የአንድነት ሜዳ ነው አዎ ጥቁሩም ቀዩም ከሰባቱም አህጉር የሚሰባሰቡበት አንድ ላይ ሆነው لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ሁሉም ባለስልጣኑ ተገዙ ሀብታሙ ደሃው ጥቁሩም ቀዩ ሁሉም ሰው እቺን ነገር ነው የሚደጋግመው የአንድነቱ ሜዳ ሁሉም በአንድነት የሚሰባሰቡበት አላህ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ብለዋል خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبل ملون لا إله إلا الله وحده لا شريك له ملون أو ندتنتم كستنتن عندون دم منجر لاقينتوي تيك توك لا عندون دم ماتشن إهن النجار الناس لا إله إلا الله يتنجرون النجار سمتو اسلمنا أنت كبلاله أو اسلمنا ميمارك عنه سوى ده اسلمنا أنت بتأنو لبعد عملكو ለጠንቋይ ለእንጨት ለብረት ለማንኛውም ነገር እንዳይሰግድ የሚያደርግ ነው ብቸኛ ተመላኪ ንግስና ለሱ ሆነ ምስጋና ለሱ ሆነ የሰማይ የምድሩ ፈጣሪ የሁሉን ነገር አስገኘው ጌታ ሊሰገድለት ሊታረድለት ሊመለክ ሊያመሰግኑት ሊማጸኑት የሚገባ ጌታ ማን ነው አላህ ብቻና ብቻ ነው ከአላህ ውጭ ሊያድን የሚችል ማንም የለም ሊዳን የሚቻለው በአላህ ሲታመን ብቻ ነው ከአላህ ውጭ መዳን አይቻልም በማንም ወላሂ በኢሳም በኢየሱስም መዳን አይቻልም ሊዳን የሚቻለው በማን ነው በአላህ ነው ኢሳም ኢየሱስም ማለ ኢነላህ ረቢ ወረብኩም የኔም የናንተ ጌታ እኮ አላህ ነው ፈዕቡዱህ እሱም ተገዙት هذا صراط مستقيم ይህ ነው ትክክለኛው መንገድ ብሎ ኢሳም ወይም ኢየሱስ አለይሂ ሰላም በሳቸው ላይ ሆነና የሰበኩት ያስተማሩት ይሄንን ነው ስለዚህ አረፋ ላይ የሚደረገው ዱዓ ያን ቀን ሙስተጃብ ነው ታዲያ በእነዚህ 10 ቀን የቻለ መጾም ይችላል ለምን العمل الصالح ውስጥ ምን ይገባል ጾም ይገባል ከመልካም ስራዎች ውስጥ ነገር ግን የውሙ አረፋ ግን አረፋ ላይ ያልቆሙ ሐጅ ላይ ያልሆኑ ከዛ ውጭ ላሉ ሰዎች ግን የውሙ አረፋ እንዲጾሙ የአላህ መልእክተኛ ምክር ሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም አቢ ቀታዳ ረዲየላሁ ዐንሁ ሲናገሩ قال سئل رسول الله صلى الله عليه وسلم عن صوم يوم عرفه يا الله መልእክተኛ ስለ አረፋ ቀን ተጠየቁ قال يكفر السنه الماضيه والباقيه رواه مسلم ያለፈውን የአንድ አመት ወንጀልና የወደፊት የአንድ አመት ወንጀል ያስመራል አላሁ አክበር ወንድሜ ይሄን ነገር ከሰራ ግብር የ6 ወር ይቀነስልሃል ታክሱም ይነሳልሃል ቢባል አንድ ወር እንዲህ ብሰራ ቢባል ማይሰራ አለ የ6 ወር ግብር እንዲነሳ የ6 ወር ታክስ ነው ምናምን የሚባለው ነገር እንዲነሳ አላህስ ምንድነው አነሳልሃል ያለው ያለፈውን የአንድ አመት ወንጀል የወደፊቱን የአንድ አመት ወንጀል እምርልሃለሁ በምን አንድ ቀን ጾመህ አለ ያ አላህ መቼ የውሙ አረፋ 9ኛው ቀን
አላህ እድል እንዴት እንደሚያመጣያችሁ እንዴት አዛኝ እንደሆነ እንዳያያችሁ ሱብሃንአላህ። ያን ቀን አረፋ ላይ ላሉ ሰዎች አረፋ ላይስ ሐጅ ላሉ ሰዎችስ ድካም ላይ ናቸው። ስለዚህ ኢባዳ ላይ ናቸው። ከጧት ጀምሮ ፀሐይ እስክትጠልቅ እዛ ቦታ ላይ አላህን እየተገዙ ነው። እዛ ላይ ጾም አይደለም አፍጥረው ኢባማ ማድረግ። ለምን ነብዩ ሰለላሁ ዐለይሂ ወሰለም የውሙ አረፋ ላይ ግመል ላይ ሆነው ወተት እየጠጡ አሳዩ እንዳልጾሙ ለማሳየት። ከነሱ ውጭ ላለ ሰው ግን ይወደዳል የአረፋ ቀን መጾም። ለምን ወንጀል ያስምራል፣ ዱዓው በላጭ ነው ተብሏል። በዛ ቀን እጅን አንሳ። ስንት ክራውድ የገባህ ጭንቀት ውስጥ የገባህ ልጅ ፈልገ ያጣ ትዳር ፈልገ ያልተሳካለ ነገሮቹ ያልተመቻቹልህ እነዚህ 10 ቀናት በኢባዳ አሳልፍ። ያንን ቀን ደግሞ ያ ረብ በል። ለምን በጣም የሚያፍር ጌታ ስላለ። ማን? አላህ። በምንድን ነው የሚያፍረው? ባሪያዎቹ ጠይቀውት በባዶ መመለስ ያፍራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። عن سلمان قال رسول الله صلى الله عليه وسلم سلمان رضي الله عنه باستلالت حديث يا الله ملكتنيا نبي صلى الله عليه وسلم منالهم إن ربكم ينانت جيتا تبارك وتعالى يا يتقدس وكف يالو يتقروا جيتا حي كريم. حي نو هياو كريم نو እንደዚሁም ችሮታው ሰፊ ነው ለጋሽ ነው። يستحيي يا الله ያፍራል من عباده كباريوቹ إذا رفع يديه إليه ودسو እጆቻቸውን አንስተው ሲለምኑት ሲጠይቁት أن يردهما صفرا በባዶ ሊመልሳቸው ያፍራል። በባዶ አልመልስም አንበሻብሽ ነው መመልስ እያለ ነው። አው በሌላ ሐዲስ እንደመጣ አንድ የአላህ ባሪያ በምድር ላይ አንድ ሙስሊም የለም አላህን የሆነን ጥያቄ ጠይቆ በጠየቀው ጥያቄ ዝምድና መቁረጥ ከሌለበት ወንጀል ከሌለበት በወንጀል አይተባበርም። አያችሁ አላህ ፍትሃዊ ነው። ሁሌ በወንጀል አይተባበርም። የሆነች ነገር በሙስና እንዲሳካልኝ የሰው ሐቅ ነው የሰው ሱቅ ለውስጥ የሰው ቤት ለውስጥ የሰው መሬት ለውስጥ እዚህ ጋር ማቃቸው ባለስልጣኖች አሉ አመቻችቼ እንደውስጥ ለኔ እንዲሆን እንደው ጌታዬ እርዳኝ ብትል አላህ አይቀበልም። የዘመኑ ምስኪን ደግሞ በኳስ የተለከፋላ ከሌ ቡድን ያ ቡድን ይላል። ከዛስ ያስይዛል ቤቲንግ ቁማር ይላል። ያ ረብ የዛሬውን አግራልኝ ይላል። አላህ አይቀበልም። አትልፋ። በወንጀል አይተባበርም። ከነከሌ ጋር ያለን ግንኙነት ይቋረጥ ዝምድና ላቋር አላህ አይቀበልም። ከነዚህ ውጭ ግን ንጹህ የሆነ ዱዓ አንድ ሰው ከለመነ ከሶስት አንዳለው። አንደኛው የለመነው ወዲያው ከች ወዲያው ያገኘዋል ወዲያው ይመጣለታል አሉ ሱብሃንአላህ። የለም አላህ ለምነው የጠየቅነው የሰጠን የለም በትንሹ ሚስተር ጉዞና እንደው ያ ረብ በሰላም ገላግልልኝ ብለህ አላህ በሰላም ይገላግልልህ የለም። የሆነ ነገር ውስጥ ጭንቅ ብሎ ከዛ ነገር ያ ረብ ስትል ከዛ ጭንቀት ያዳነ የገላገለህ ቀን የለም። የሰው ልጅ ነን እንረሳለን። ሸይጣን ብዙን ያስረሳናል እንጂ አላህ የዋለው ውለታ ብዙ ነው። ስለዚህ የመጀመሪያው ወደ ይመጣል። ሁለተኛው መጥፎ ነገር ነበር በላ ነበር የሚመጣ ኪሳራ ንግድ ሊከስር ሱቅ ሊቃጠል የሆነ በላ ይመጣ ነበር። የጠየቀው ነገር ይቀርና በላው ይቀለበሳል። አየህ ስንት በላ ተቀልብሷል አላህ ብቻ የሚያውቀው። ሁለት ሶስተኛ إما أن يدخر له في الآخرة وإم لآخرة الله يا زجيلتال يا قويلتال آخرة لاي أكماش تيستهال صلاة مسجدو جنة في اللجانو صوم جنة في اللجانو دعاء درجة آخرة ميستال دنيا أم دم سوال باري بزيك أنت يكاي سالسة تكرر إنك زاري لوال يالستون سيستون من سلو يسولج من إلى منو የለመንኩት የጠየቅኩት ነገር ባጠቃላይ ለአኺራ በቆየልኝ ብሎ ያን ቀን ይመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በባዶ የሚቀር የለም። እናስ ያንን ቀን በዱዓ በዚክር በቁርአን ያን ቀን ይበልጥ ነው እንጂ 10 ቀን ደግሞ 10 ቀን ብቻ እኮ አይደለም። ዙልሂጃ ከተከበሩ ከአራት ወራቶች ከ12 ወራቶች መካከል አንዱ ነው። ከተከበሩ አራት የተከበሩ አሉ። አላህ ሰማይ ምድርን ሲፈጥር ስንት ወራት አድርጎ ፈጥሯል? 12 ነው። 13 የሚባል ወር የለም። አላህ የፈጠረው 12 ወር ነው። ሚንሃ ከነሱስ 4 ሁሩም አራቱ የተከበሩ ናቸው። ማን? ሙሐረም አለ ከዛስ ረጀብ አለ ዙልቂዳ አለ ዙልሂጃ አለ። ሶስቱ ተከታታይ ናቸው። ዙልቂዳ ዙልሂጃ ከዛስ ሙሐረም ነው። ዙልሂጃ ከ12 ወራቶች 12ኛ ወር ነው። የወሩ መዝጊያ ነው። ኺታሙን ያሳምርልሃል ማለት ነው። ከዛስ
መግቢያውን ደግሞ የተከበረው የአላህ ወር የሚባለው ሙሐረም ሸህሩላህ አልሙሐረም የተባለው ገና አላህ ፊት ለፊቱ ያመጣልናል በወሩ ማለት ነው። ምን አሹራ የሚባለውን ጾም አሁን ምን የአንድ ዓመት ወንጀል ያስምራል አሉ። ያ አላህ እንዴት እንደሚያጥበን አያችሁ። ይሄ የተከበረ ወር ነው። በዚህ የተከበረ ወር ላይ ወንጀል መስራት ከባድ ነው። በተለይ በ10 ቀናት ወንጀል ላይ መዳፈር ከባድ ነው። ስለዚህ እኛ ላይ ምን ይጠበቃል? ንጹህ ሆነን እስቲግፋር አድርገን ዱዓ አድርገን መቀበል። እሺ ዙልሂጃ ሊገባ ነው ከተባለ ይሄን አህካም ሁላችሁም ያዙ። ውዱህያ የሚያርድ ሰው የ10 የዙልሂጃ ቀናቶች ሐጅ ላይ ካሉ ሰዎች ጋር ያመሳስሉናል። አላህ እንድንመሳሰል አላህ ያደረገን። ሐጅ የነየተ ሰው ለበይክ ያለ ሰው የሚቆጠባል አይደል? ኢህራም ካደረገ ጀምሮ ለበይክ ካለ በኋላ ጥፍሩን አይቆረጥም፣ ጸጉሩን አይላጭም፣ አንድም መንቀል አይችልም። እነሱ ሽቶ አይቀቡም። የኢህራም ልብስ ነው። የኢህራም ልብሱን አያልቅም። መቼ? የሐጅ ስነ ስርዓቱን እስኪፈጽም ድረስ እስኪጨርስ። 10ኛው ቀን የሚታረደውን አርዶ ጀመራት ሂዶ ከወረወረ በኋላ ጸጉሩን ከተላጨ በኋላ የዛኔ ልብሱን መቀየር ይችላል። ምን ማድረግ ይችላል ማለት ነው። ከዛ በፊት ግን አይቆረጥም። ከኛ ጋር ታዲያ ምን አመሳሰለው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አን ኡሚ ሰለማ ረዲየላሁ ዐንሃ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ኢዛ ረአይቱም ሂላለ ዚልሂጃ የዙልሂጃን ጨረቃ ያያችሁ ጊዜ አሉ። ምን ማለት ነው? ዙልሂጃ 29 ላይ ጨረቃ ወጣ ነገ ዙልሂጃ 1 ነው ሲባል ማለት ነው። ወይም ደግሞ 30 ከሞላ ዙልሂጃ በንጋታው 1 ነው አይደል? ቀን 31 አይሆንም መቼም 30 ያልቃል። ቀጣዩ 1 ነው የሚሆነው የዙልሂጃ ወር ነው። ያንን ግን ምሽቱን ካያችሁ ወአራዳ አሐዱኩም አንዳችሁ ከፈለገ አዩضحየ ኡዱህያ ማድረግ የፈለገ እንደሆነ ፈልዩምሲክ አን ሸዕሪሂ ወአዝፋሪሂ ጸጉሩንም ጥፍሩንም ከመቁረጥ ይቆጠባሉ። 10 ቀን ልክ ነገ ነው ሲባል ጨረቃ ከወጣች ኡዱህያ የሚያርድ ሰው ምን ያደርጋል? ጥፍሩን አይቆረጥም፣ ጸጉሩንም አይቆረጥም። ከዛስ ልብስ ግን ይቀያይራል፣ ሻወርም ይወስዳል፣ ሽቶ ምንም መቀባት ይችላል። ግን ምኑ ተቆጠበ? ጸጉሩንም ከሰውነቱ ምኑንም ጸጉር እንዳያነሳ፣ ጸጉሩንም እንዳይቆረጥ፣ ጥፍሩም እንዳይቆረጥ። እስከ መቼ? ኢደል አድሃ የኢድ ቀን ሰላት ሰግዶ መጥቶ ኡዱህያውን እስኪያር። ኡዱህያውን ካረደ በኋላ ምን ያደርጋል? ቀድሞ ቀመሱንም ጸጉሩንም ጥፍሩንም ምን ያደርጋል? ይቆረጣል ማለት ነው። ተመሳሰለ አልተመሳሰለም? አያችሁ ሱብሃንአላህ። ታዲያስ አጅሩ ምንድን ነው ከተባለ በጸጉሩ ልክ እኮ ነው። ምንዳ አለው። ነብዩ 2 በጎችን ሙከቶችን አረዱ። አንዱን ለቤተሰቦቻቸው፣ አንዱን ደግሞ ለኡመታቸው። ኢላውል ቂያማ ድረስ ማረድ የማይችል አቅም የሌለው የመጣ ሰው ማን አርደውለታል? ነብዩ ሰለላሁ ዐለይሂ ወሰለም። አቅም ያለውስ ማረድ አለበት። በዚያው አጋጣሚ ኡዱህያ የምታርዱ ወንድሞች እህቶች፣ አቅም አላህ የለገሳችሁ የቲሞችን አስታውሱ። የቲም እንዳያለቅስ አባቴ ቢኖር እኛ ቤትም እኮ ፍየል ይታረድ ነበር፣ በግ ይታረድ ነበር ሚል የቲም እንዳይኖር፣ የሚያለቅስ የቲም እንዳይኖር፣ አባቴ ቢኖር ልብስ ይገዛልኛል ሚል የቲም እንዳይኖር። አስደስተው፣ አላህ ያስደስታል። ቤታቸውን ሙሉ አድርግላቸዋል፣ አላህ ይሞላልሃል። ወላሂ የቲምን መንከባከብ፣ የቲምን የሚንከባከብ ሰው እኔና እሱ ጀነት ውስጥ እንደዚህ ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም 2 ጣታቸውን እንዲህ ላይ አይተው ተናገሩ። እንደዚህ ነን አሉ። የየቲምን አናት ማበስ ልብ በሉ ቀልብን ያረጥባል አሉ። ቀልብ እንዲረጥብ የየቲምን አናትን አብስ አሉ። ያ አላህ ማበላትስ፣ ማጠጣትስ፣ ማልበስስ፣ እንባውን መጥረግ፣ ማስደሰትስ ታዲያ ይሄን አደራ ክፍለ ሀገር የምትሄዱ ወንድሞች እየተዘጋጃችሁ ልጆቻቸው የሌላቸው በድንገት የሞቱባቸው እናቶች አባቶች ይኖራሉ ክፍለ ሀገር ላይ። ሌላ ጊዜ ልጆቻቸው ኢዱ ቀን ሲመጣ አረፋ ነው ሲባል የሚያንበሻብሿቸው አቅም አላህ የሰጠ ተደራጅታችሁም በማዋጣትም ምን በማለትም እንደነዚህ አይነት እናት አባቶችን አስደስቱ። ልጄ እኮ አምና ይዞልኝ ይመጣ ነበር፣ አሁን ግን አላህ ወሰደብኝ ምንም የለኝ ሚል እናትና አባትም እንዳይኖሩ አስደስቱ። አንድ ቦታ ላይ ሰሞኑ ለዳዕዋ ሄደ በጉራጌ አካባቢ እነሞር የሚባለው አካባቢ ላይ ወንድሞች ወሰዱኝ ለመስጊድ ምርቃት ብለው። ሀሩን ሚዲያ በአጋጣሚ እነሱ ነበር የጋበዙኝና ሲሄድ አንድች ኢንፎርሜሽን ሰማሁ። ልብ በሉ፣ በተለይ የየአካባቢው የገጠር ተወላጆች በየአካባቢያችሁ አዲስ አበባ ነዋሪ
ውጭ ሀገርም ነዋሪ ያላችሁ ተደራጁ፣ አካባቢያችሁን አልሙ። ምን በሉ አሁን ልጆቻቸውን እያከፈሩባቸው እዚህ ያመጡ ሱቅ የሆነ ነገር እያደረጉ ያከፍሩባቸዋል። የሀዲያን ታሪክ ለመድገም እያሰቡ ያሉ አካላቶች አሉ። የአክፍሮት ኃይላት ሀዲያ ሱልጣኔት ነበሩት፣ በኢስላም የሚታወቁ ናቸው። መጀመሪያ ምን ሰሯቸው? ልጆቻቸውን አከፈሩ። ከዛስ አባት ሲደክም ሲታመም እኔ እንደዚህ ያደርግልሃለሁ ክፈር ይለዋል። ልጅ ያከፍረዋል። የሙሳና የኸድር ታሪክን ኸድር ያን ሕፃን ልጅ ገድለውታል አይደል? ሙሳ ጠየቁ። ለምን? ጡግያን ነው ኩፍራክ የሆነ ልጅ ነው፣ ለእናት ለአባቱ አስቸጋሪ ነው። የልጅ መጥመም ለእናት ለአባት ያሰጋል፣ ለማክፈር ደረጃ። አላህ ይጠብቀን። ዛሬም ይሄ ነው። ምን ይሏቸዋል? ለኢድማ አላርድልህም፣ ማርድልህ ለመቼ ነው? ለመስቀል ነው፣ ለእንትን ነው ማርድልህ ይለዋል። አየህ፣ በዚህ የጎዷቸው ነው። ስለዚህ አቅም የሰጣችሁ ሰዎች ምን አድርጉ? ሂዱና በየአካባቢው ይሄን ነገር አስደስቷቸው። የኢድ ቀን ስትሄዱ ደግሞ ዳዕዋም ደግሞ በደንብ አድርጉ። ዝም ብላችሁ የዱንያውን እህል ምግቡን ብቻ አይደለም፣ ዳዕዋ በደንብ አድርጉ። ተደራጅታችሁ ተገናኝታችሁ አላህ ከወፈቃችሁ እውቀት ያላችሁ ተሰባስባችሁ ቤተሰቦቻችን ኢስላምን አስተምሩ፣ በኢስላም ላይ እንዲጸኑ በጣም ምከሯቸው። ሴቶች ካሁኑ ራሳችሁን አዘጋጁ፣ ተውባ በማድረግ ወደ አላህ በመመለስ እነዚህን 10 ቀን ያ ረብ በሉ፣ ለምኑ። የኢድ ቀን ስትወጡ የምትሸጡ መስላችሁ እንዳትወጡ። ተቀባብታችሁ ምን ብላችሁ ተውጣጥራችሁ አላህ ልትገዙ። የኢድ ቀን እኮ የወር አበባ የሆኑ ሴቶች ጭምር እንዲወጡና ከመስገጃው ርቀው የሙስሊሙን ዱዓ የዛኔ እንዲቀበሉ ከተባለ ያ ትልቅ ቀን ነው ከተባለ እናንተ ደግሞ እንዴት አላህን በማመጽ የሚፈትን ልብስ ለብሳችሁ ሽቶ ተቀብታችሁ እንዴት ተብሎ ያን እንዳታደርጉ አደራዬ ነው፣ ምክሬ ነው። ኡዱሂያ ለሶስት ይካፈላል አይደል? ኢስላም የርቀትም የቅርበትም የችግር መፍቻ መንገዶች አሉት። ዘላቂው ዘካቱል ማል ነው። አላህ አቅም የሰጠው ዛሬ እኮ ሀገራችን ላይ በስነ ስርዓት ዘካ እየወጣ ስላልሆነ እንጂ ዘካ በስነ ስርዓት ቢወጣ ሱብሃንአላህ የስንቱን ችግር እንቀርፍ ነበር። 40 ሚሊዮን ያለው ሰው እኮ 1 ሚሊዮን ዘካ ግዴታ አለበት ማለት ነው። ለሁለት ወንድሞች ለሶስት ወንድሞች ስራ ብታስጀምራቸው የሚቀጥለው ዓመት ዘካ ሊያወጡ ይችላሉ። ይሄ የረጅም ጊዜ መቅረፊያ ነው። አስቡበት። ችግሮች የቀላል የጊዜው ደግሞ አለ አይደል? ኢደል ፊጥር ሲመጣ ዘካተል ፊጥር የሚባለውን ነገር አመቻቸ ከኢድ ሰላት በፊት። ለማን? ያን ቀን ችግር ውስጥ እንዳይወድቁ እንዳንተው እንዲደሰቱ ለሚስኪኖች የሚሰጠው አለ። ኢደል አድሃና መጣና ደግሞ ኡዱሂያው ለስንት ይከፈላል? ለሶስት አይደል? 1/3ኛውን ለሚስኪን እንድሰጥ ማለት ነው። 1/3ኛ ቀን ከቤተሰብ ከዘመድ አዝማር ጋር አለ 1/3ኛ ራስ ታስቀምጣለህ፣ ለሚስኪን ትሰጣለህ። አንተ ጥብስ ክትፎ ስትበላ እሱ ሽሮ እንዳይበላ ነው። እሱ እየሸተተው ልቡ እንትን እንዳይለ አስተካክልለት፣ አመቻችለት። አያችሁ ኢስላም። ስለዚህ እነዚህ ያለንበት ቀን ልዩ ቀናቶች ናቸው። አላህ የማለበት ልዩ ቀናቶች ናቸው። በእነዚህ ቀናቶች እንጠቀም፣ እንዳያመልጡን እድል ነው። እድሉን ከሚጠቀሙ ሰዎች መካከል አላህ ያድርገን። የመጨረሻ የረሳሁት አፉ በሉኝ፣ ዱዓ ላይ አብዙ ብያቸዋል አይደል? እስቲ ቢላህ አለይኩም አስታውሳችሁ፣ ጋዛ ላይ ያሉትን ህፃናት አስታውሳቸው። ይኸው ሰሞኑ እየጨረሷቸው ነው። ሰሞኑ የቦምብ ቀለብ እያደረጓቸው ነው። የፈንጂ ቀለብ እያደረጓቸው፣ የጥይት ቀለብ እያደረጓቸው ነው። እነዚህ አረመኔዎች ወንድሞቻችን እህቶቻችንን እየጨረሱ ነው። የዘመኑ ፊራውን ሴት ኃይል፣ ወንድ ኃይል፣ እናት ኃይል፣ አባት ኃይል፣ ህፃን ኃይል፣ ምን ኃይል ሁሉንም ገና የተወለደ ህፃን ሆስፒታል ላይ እንዲጠፉ እያደረገ። የበፊቱ እኮ ወንድ ነበር የሚመርጡ አይደል? ይሄ የባሰ ሙጅሪም ነው። ያ ረብ ብለን እንደው አላህ ቁድራውን ሀያል ነው፣ ቻይ ነው፣ ሕክማ አለው፣ ጥበብ አለው። ሹሃዳዎች እንዲበዙ እንፈልገዋል። የአላህ ሕክማ አለው። የሚሰራው ነገር በአጠቃላይ ጥበብ አለው አላህ፣ ምንም አንጠራጠርም። እኛ ግን እጃችን አንሳ አላህ ሀያልነቱን በእነሱ ላይ እንዲያሳየን፣ በእነዚህ አረመኔዎች ላይ ጋዛ ላይ ፊሊስጤም ያሉት ወንድሞች፣ ሌሎችም ቦታ ላይ ሙስሊሞች መከራ የሚደርስባቸው አላህ ነጃ እንዲላቸው የበላይነቱን እንዲለግሳቸው ሁላችሁም ዱዓ አድርጉ። ሙስተዒድ ናችሁ? ሁላችሁም ነይታችሁ ዱዓ አድርጉ። ዱዓ ሙስተጃብ የሚሆንበት ቀናቶች ናቸው። በተለይ የውሙ አረፋ እጅግ ተቀባይነት ያለው ቀን ነው። ጾሙ የ2 ዓመት ወንጀል የሚያስምር ነው። ዱዓው ኸይሩ ዱዓኢ
ዱዓው የውሙ አረፋ ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው ተብሏልና አላህ በእነዚህ 10 ቀናት ተጠናክረን ዒባዳችንን አሳምረን ከሱ ጋር ያለግነታችን አሳምረን የምንጓዝ አላህ ያድርገን። ደርሰን የምንጠብቀው የምንጨርሰው በአግባቡ የምንጠቀመው አላህ ያድርገን። አላህ ከተቀበላቸው ባሪዎች መካከል አላህ ያድርገን። ከተቀበላቸው ባሪዎች መካከል አላህ ያድርገን። አላህ ለሰጠን እድል ተጠቃሚዎች አላህ ያድርገን። ላመጣልን እድል ተጠቃሚዎች አላህ ያድርገን። እድሉን በአግባቡ የምንጠቀም አላህ ያድርገን። ወንጀላቸውን ከማረላቸው ባሪዎች መካከል አላህ ያድርገን። አላህ ከጀሃነም እሳት ሁር ካላቸው ባሪዎች መካከል አላህ ያድርገን። የሁላችንን መጨረሻ አላህ ያሳምርልን። ያ ረብ ፍልስጤም ያሉት ወንድም እህቶቻችን አንተው ድረስላቸው። እርዳታህን በእነሱ ላይ አንተው አድርግ ያ ረብ። ያ ረብ አንተ መንገድ ላይ የሚታገለውን ለአንድ ያንተን ፊት ፈልገው ለአንተ ብለው ከሊመቱ ላኢላሃ ኢለላህ የበላይ ለማድረግ የሚንቀሳቀሰውን እርዳታህን በእነሱ ላይ አንተው አድርግ ያ ረብ። እኛንም እርዳን። በዲናችን ላይ የምንጸና አንተው አድርገን። ከጭንቀት አንተው ገላግለን። የተቸገረን አላህ ችግሩን አላህ ይገላግለው። ያላገባውን ወጣት ትዳር ላይ አላህ ያማረ ትዳር አላህ ይለግሰው። ለሴቶች ሷሊህ ባል ለወንዶችም ደግሞ ሷሊህ ሚስት አላህ ይለግሳቸው ያ ረብ። ብዙ ዓመታት በትዳር ቆይተው ልጅ ያጡ ወንድም እህቶች ያ ረብ ያማረውን ትዳር አላህ ይለግሳቸው። ዙርየተን ጠይባ የተባለውን ትዳር አላህ ይለግሳቸው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። አንድነታችንን የእውነት አንድነት አላህ ያድርገን። በቁርአን በሐዲስ ተሳስረን አንድ የምንሆን አላህ ያድርገን። ስሜታችንን የምንገፈትር አላህ ያድርገን። የቁርአንን አስተምሮ የምንከተል አላህ ያድርገን። የቁርአንን አማና የምንወጣ አላህ ያድርገን። የሐዲስን የነቢዩን ዓለይሂ ሰላቱ ወሰላም ፈለግ ተከትለን የሱናቸውን የአስተምሮታቸውን አማና የምንወጣ አላህ ያድርገን። በዚህ አንድ ሆነን የምንሰባሰብ አላህ ያድርገን። አንድነታችንን አላህ ያጠናክርን። ይህን አንድነታችንን ለመበታተን የሚንቀሳቀሱ ኃይላት አላህ ይበታትናቸው፣ አላህ ይበታትናቸው። የእኛን አንድነት የተጠናከረ አላህ ያድርገን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንተዛዘን አላህ ያድርገን። ለሱ ብለን የምንዘያየር አላህ ያድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم انصر إخواننا في كل مكان. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان. اللهم انصر الإسلام والمسلمين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.